አንድ ነፂ የምትባል ልጅ ከሱ ጋር ግንኙነት እንደነበራትና ሌላ ነገር ላይፍ እንደነበራቸው ነበር እያወራች የነበረችው። እና እኔ ደግሞ ከዚህ በፊት የእነሱን ፎቶ አይቼ ነበር ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖሰተ ነበር። እና በዛን ሰዓት ምንድነው ብዬ ጠይቄው ነበረ፣ ያው ለማወቅ የሚለው ማለት ነው። እና ጠይቄው ነበረ። የማስታወቂያ ስራ ሰርተን ነው ነበር ያለኝ። እና ያ ፎቶ የማስታወቂያ እንደሆነ ነበር ማውቀው እኔ እስከዛሬ ድረስ። እና እሷ ግን ሌላ ግንኙነት እንደነበራቸው ነው እየተናገረች የነበረችው። ከፎቶ ውጪ ቪዲዮዎችንም ምናምንም እያሳየች ነበረ። ሲቀጥል እኔ አላሳመነኝም ነበር መጀመሪያ እያወራች የነበረችው ነገር። ግን ትላንትና በተለቀቀው ቪዲዮ ነው ይሄንን ነገር ምንድነው ዲቴል እንድጠራጠር ያደረገኝ። እና ያ ነገር ያን ያህል ለእኔ አሳሳቢ ሆኖ ሳይሆን አንዳንድ የዋሻኝ ነገሮች አሉ ማለት አንደኛ ነገር ለማስታወቂያ ነበር ያለኝ፣ ነገር ግን ሌላ ሪሌሽን እንዳላቸው ነው እኔ ፊል እንዳደረገ ያደረገኝ። እና ያለፈው ላይፉ ለእኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትም ጋር ላይፍ ሊያሳልፍ ይችላል። ነገር ግን ከኔ ጋር ከተዋወቀበት ጊዜና ሰዓት ጀምሮ እንዲሁም ከኔ ጋር ከሆነበት ጊዜ ጀምሮ ያለው ነገሮች በደንብ ይመለከቱኛል። እና ዛሬ ወደ እናንተ እንድመጣ ያስገደደኝ ወይም ደግሞ ይህንን ሀሳብ ይዤ ወደ እናንተ ልመጣ ያደረገኝ ነገር ቢኖር ከእሷ ጋርም ሆኖ እናወራ ነበር ነው ያለችው። እና ኢቭን አዲስ አበባ ድረስ መጥቻ አግኝቼዋለሁ ብላለች። እና ትንሽ ያ ነገር በጣም እኔ ውስጤን ስለረበሸኝና ስላሳሰበኝ ነው ወደ እናንተ የመጣሁትኝ። ምክንያቱም እሷም ይሄንን ሀሳብ ይዛ የመጣችው በቪዲዮ ነው። እኔም ይሄንን ነገር እናንተ ፊት ነው መጨረስ የምፈልገው። አንዳንድ ችግሮች እያሉ ሌላ ለማስተካከል ምን ሞክራቸው ነገሮች የሉ። መጀመሪያ የተፈጠረውን ችግር መፍታት አለብን። ከዛ አንጻር ነው ዛሬ እንግዲህ የመጣሁት ማለት ነው። እና ያየሁት ነገር በጣም ውስጤን ረብሾታል። ሲቀጥል ደግሞ እኔ ከቪዲዮ ውጭ እንዲሁም ቲክቶክ ላይም ዩቲዩብ ላይም ካየኋቸው ቪዲዮዎች ውጭ ልጅቷን አይቻትም በአካልም አግኝቻት አላቅም። እንደዛ ነው እያለች እያወራች ያለችው። እና አብረን አውርተን ምናምን ተስማምተን ምናምን ነው እያለች ያለችው። ይሄ ሁሉ ነገር አልነበረምም አልተፈጠረምም። እና በጣም ትንሽ አንዳንድ ነገሮች በጣም ውስጤን የረበሹት ነገሮች ስላሉ ነው። እናወራለን ምናምን ስትል ያው እንድጠራጠር አደረገኝ በደንብ ማለት ነው። ምክንያቱም ፎቶ ብቻ ነው የተነሳ ነው ካለኝ ቪዲዮዎችን አውጥታለች እሷ። እንደገና ደግሞ ሌላ ነገር እንደነበራቸው ማሳይታለች። ስለዚህ ዛሬ ላይ እንደማይዋሸኝ ምን ያህል እርግጠኛ ነኝ የሚለው ነገር ውስጤን በጣም እንድጠራጠር ስላደረገኝ ነው ዛሬ ወደ እናንተ የመጣሁት ማለት ነው። እና ያሉትን ነገሮች መጨረስ ስላለብኝ እንዲሁም ማስተካከል ስላለብኝ ነው። እና በጠዋት ደውዬለት መምጣት እንዳለበት ነግሬው እየመጣ ነው አብርሽም ወደዚህ። እንዲሁም ደግሞ እኔ ውስጤ ጥያቄ የፈጠሩብኝ ነገሮች አሉ። ቡታጅራ የተወለደበት ያደገበት ሀገር ነው። እናት አባቱ እዛ ነው ያሉት፣ ቤተሰብ እዛ ነው ያለው፣ እህት ወንድም አለ እዛ። እና እናት አባት ቤት እያለ ሆቴል መያዝ ወይም ሩም መያዝ ለምን አስፈለገ? ይህንን ደግሞ ኢንስታግራም አካውንቱ ላይ ስቶሪ እያደረገ ነበረ። ይሄ ሁሉ ምንም አስፈላጊ አልነበረም። እናት አባቴ ቤትን እያለ ለምን ሆቴል ይዛለሁኝ? የእናት አባቴ ቤት አልመች ብሎኝ ኦር ሰምቲንግ ለምን አስፈላጊ አይደለም።